ሰላም ሰላም አድማጭ ተመልካቾቻችን እንዲሁም ደግሞ የጻምሮ የሀገር በቀል ሕክምና ዩቲዩብ ቻናል ተከታታዮቻችን እንዴት ናችሁ? እንደምናችሁ? ዛሬ በአዲስ ርዕሰ ጉዳይ ብቅ ብለናል። ተከታተሉ። ርዕሰ ጉዳያችን የቋቁቻ በሽታ ነው። ዛሬ አብረን የምንቆየው ለተወሰነ ደቂቃ። የቋቁቻ በሽታ አምጪ ህዋሱ ፈንገስ ነው። የፈንገስ ስሙም ቲኒያ ቨርሲኮለር የሚባል ፈንገስ ነው። በዚህ አማካኝነት ብዙ ሰዎች የቆዳ ችግሮቻቸው በከፋ ሁኔታ በሚታይ ደረጃ ታመው ይታያሉ። ይህ ፈንገስ የራሱን የቻለ አባባሽ ምክንያቶች አሉት። ፈንገሱ በማንኛውም የሰው ቆዳ ሊገኝ ይችላል፣ ግን አባባሽ ምክንያቶቹን ተከትሎ ወደ በሽታ ሊያድግ ይችላል። አባባሽ ምክንያቶቹን ስናይ በተለይ ሞቃታማና እርጥበታማ አየር ንብረት ላይ ፈንገሱ በከፍተኛ ደረጃ ይባዛል። እንዲሁም ደግሞ አንዳንድ ሰዎች ላይ ኦይሊ ስኪን ወይም ዘይታማ ቆዳ በብዛት የሚከሰትባቸው ሰዎች ላይ ፈንገሱ በከፍተኛ ደረጃ ይባዛል። እነዚህ ነገሮች በተለይ ከሰዎች እድሜ ጋር አብረው ሊታይ ይችላል። በተለይ በጉርምስና ጊዜ ወጣቶች የሆርሞን ለውጥን ተከትሎ ስኪናቸው ላይ ኦይሊ ስኪን ወይንም ዘይታማ ቅባቶችን ሰውነታቸው ሊያመነጭ ይችላል። ያንን ምክንያት በማድረግ ፈንገሱ ቆዳቸው ላይ ካለ በከፍተኛ ደረጃ ተባስቶ ወደ በሽታ ሊያድግ ይችላል። ሌሎች ተጨማሪ አባባሽ ምክንያቶቹን ማየት ይቻላል። ይህ ብቻ ሳይሆን በተለይ የበሽታ የመቋቋም አቅማቸው በጣም ዝቅተኛ የሆኑ ሰዎች ላይም ፈንገሱ በከፍተኛ ደረጃ አድጎ ወደ በሽታ ሊያድግ ይችላል ማለት ነው። ሌላው በሽታው በቆዳችን ላይ ከተከሰተ በኋላ በምን አይነት ሕክምና ነው በሽታውን ለመቋቋም የምንችለው የሚለውን በከፊል አብራራላችኋለሁ። ተከታተሉ። ይህን በሽታ በሁለት አይነት መንገዶች መከላከል እንችላለን። አንደኛው በዘመናዊ ሕክምና፣ ሁለተኛው በሀገር በቀል ሕክምና እንዴት መከላከል ይቻላል የሚለውን ነው ገለጻ ማድረግላችሁ። በዘመናዊ ሕክምና ታማሚዎች ወደ ጤና ተቋማት ከሄዱ በኋላ ሐኪሞቻችን የሚቀቡና የሚዋጡ መድኃኒቶችን በመስጠት በሽታው ከተከሰተ በኋላ ማኔጅ ለማድረግ ይሞክራሉ፣ ለማዳን ይሞክራሉ። ከሚቀቡ መድኃኒቶች ብንነሳ የኬቶኮናዞል እንዲሁም ሴሊኒየም ሰልፋይድ እና ዚንክ ፓይሪታይን የሚባሉ ኬሚካሎቹን የያዙ ሻምፖዎች፣ ሳሙናዎች እና ክሬሞቹን በመጠቀም ህመሙን በመቀባት ማዳን ይቻላል ብለው ሐኪሞቻችን ታማሚዎችን ይመክራሉ። ከዚህ በዘለለም በተለይ ፍሉኮናዞል እና ኢትራኮናዞል የሚባሉ የሚዋጡ መድኃኒቶችንም ይሰጧቸዋል ከሚቀባ ዘለል ካለ። ስለዚህ በእነዚህ አይነት አማራጮች ታማሚዎች ወደ ጤና ተቋማት ሄደው ሐኪሞቻቸው የሚሰጧቸው መድኃኒቶች ናቸው። እነዚህ መድኃኒቶች አንዳንዴ ከነዚህ መድኃኒቶች ታማሚዎች እነዚህንም ወስደው የመዳን እድላቸው በጣም ዝቅተኛ የሆኑ ታማሚዎች እንዳሉ ወደ ማዕከላችን መጥተው ከሕክምናውን ካገኙ ታማሚዎች ተረድተናል። ይህ ሕክምና አሰጣጥ ውጤት አለማምጣቱም ጋር ተያይዞ በተለይ የሚዋጡ መድኃኒቶችን የሚወስዱ ታማሚዎች ለተለያየ ጉዳት እንደሚዳረጉም የታብሌቶች የጎንዮሽ ማብራሪያቸው የጎንዮሽ ጉዳት የሚያመጡ መሆናቸውን ከሚወሰዱት መድኃኒቶች ሊፍሌቶች መረዳት እንችላለን። ስለዚህ እነዚህን አይነት ኮምፕሊኬሽኖች ሳናሳይ በሀገር በቀል ሕክምና በ3 ቀን ወደ ማዕከላችን መጥተው የታከሙ ሰዎችና ከዚህ ፍጹም የዳኑ ታማሚዎችን በዛሬው ዕለት ምስሎችን ማሳየት እንችላለን። ከዘመናዊ ሕክምና የዘመናዊ ሕክምና አማራጮችን ማግኘት ላልቻልን ሰዎች በቤታችን እንዴት ይሄንን ህመም ልንታደግ እንችላለን የሚለውን በክፍል 2 ይዘነው እንቀርባለን። ስለዚህ ዛሬ ልናይ የምንችለው በሀገር በቀል ሕክምና እጽዋቶቹን የተለያዩ እጽዋቶችን በማዋሃድ ስር፣ ቅጠል፣
ግንድና የግንድ ቅርፊቶቻቸውንና አበባቸውን በማገናኘት ጄል በመስራት በዛ ጄል ታማሚዎቹን ቀብተን በ3 ቀን ሙሉ ፈውስ ካገኙ ታካሚዎች ዛሬ አንደኛውን በፎቶ አይተን እንመለሳለን። ተከታተሉ። እንግዲህ ከምስሉ እንደምንረዳው ከመጀመሪያው ፎቶ የምታዩት በቀጥታ ቋቁቻ በግለሰቡ አንገት ላይ ሙሉ አንገቱን ላይ ወጦ እናያለን። ከዛ አንገቱን በሁለቱም ሳይድ አንገቱ ላይ ያለውን የቋቁቻ ምልክቶች እሱን መሰረት አድርገን በማዕከላችን የተዘጋጀውን ውህድ ከቀባ ነው በኋላ የምታዩት ከመጀመሪያው የቋቁቻ ምስሎችን እና ምልክቶቹን ካየነው አንገቱ ላይ ከተፈጠረው በኋላ ከተቀባ በኋላ ከመጀመሪያ ቀን እነዛ ምልክቶች ጠፍተው ነው የምናያቸው። በሶስተኛ ቀን ሙሉ ለሙሉ ከዚህ ህመም መዳኑን እናያለን። ይህ ታማሚ ይሄንን ቪዲዮ ከመስራታችን በፊት በተከታታይ 2 ዓመታትን በክትትል ምናልባት ልክ በዘመናዊ ሕክምና በተለይ እነዚህ ኬቶኮናዞል እና መሰል ሻምፖዎችን ከተቀቡ በኋላ ተመልሶ ይመጣል የሚል መረጃዎች ስላሉ ታማሚያችንም ይሄንን መረጃ ሰጥቶን ስለነበር ይሄ ቪዲዮ እየሰራን ያለነው ከታማሚው ይሄንን መድኃኒት ተጠቅሞ ከ2 ዓመት በኋላ እንዳልተመለሰ ስናረጋግጥ ለአድማጭ ተመልካቾቻችን ይዘነው የቀረብነው መሆኑን በዚሁ አጋጣሚ ግንዛቤ ውስጥ እንድታስገቡልን እናሳስባለን። ስለዚህ ይሄ ታማሚ ከ2 ዓመት በኋላም ተመልሶ ያልመጣና በተደረገለት የ3 ቀን ህክምና ሙሉ ለሙሉ ከቋቁቻ የተፈወሰ መሆኑን እንድትረዱልን እንገልጻለን። ስለዚህ በዚህ ተመሳሳይ ህመም የምትታመሙ ወይም ህመሙ ያለባችሁ ሰዎች ማዕከላችንን እንድትጎበኙ በዚሁ አጋጣሚ ጥሪያችንን እናስተላልፋለን። የአእምሮ የሀገር በቀል ህክምና ማዕከላችን ከዚህ በታች በምታዩት አድራሻ የሚገኝ ሆኖ እነዚህንና መሰል የቆዳ ችግሮችን በስፋት የህክምናውን እየሰጠን ስለሆነ እና እንዲሁም ደግሞ የዛሬውን ቪዲዮ አይታችሁ እጅግ በጣም ደስ ያላችሁ እና ችግሩ ያለባችሁ ሰዎች ባይኖርም እንኳን ለወዳጅ ዘመድ ይደርስ ዘንድ ሼር እና ሰብስክራይብ እንድታደርጉልን በዚህ አጋጣሚ እናሳስባለን። ማዕከላችን የተለያዩ የቆዳ ችግሮችን እየፈታ የሚገኝ ማዕከል ነው። ጎብኙን። በአገልግሎታችን ረክታችሁ ትሄዳላችሁ። ስላዳመጣችሁን እናመሰግናለን።